ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የተከዜ ቲዩብ ቻናል ተከታታዮች፣ ሁሉ ሰላም ሁሉ አማን። አንድ ለእናቱ የተሰኘውን የአቤ ጉበኛ መጽሐፍ መተረክ ከጀመርን ሰነባበት ብለናል። በእጅግ በሚገርም አቀራረብ በሚገርም በተዋቡ በተከሸኑ የድሮ ቃላት የተጻፈ አስደማሚ አስገራሚና የታሪክ ፍሰቱ የሚቀርብ የቋራኛውን ካሳ አንድ ለእናቱን አፄ ቴዎድሮስን የሚተርክ ትልቅ መጽሐፍ ነው። ወደ ተረከው እናልፋለን። በቅድሚያ ግን ይህን ዩቲዩብ ሼር በማድረግ ሌሎችም እንዲመለከቱት አድርጉ። ቁም ነገር የሚፈስበት፣ ሰላም የሚሰበክበት፣ ማህበራዊና ፖለቲካዊ ኢኮኖሚያዊ ጉዳዮች የሚዳሰሱበት፣ መረጃ የሚቀርብበት ምርጥ ፕላትፎርም ነው። አትራፊ ትሆናላችሁ። አንድ ለእናቱ። ልጅ ኃይሉና ወለተ ተክሌ ሁለቱም ስለ ጉዳዩ የሚያውቁት ነገር ስላልነበር እርስ በርሳቸው ተያዩ። ከዚያም ልጅ ኃይሉ ወደ አሽከራቸው ፊታቸውን መለሱና ግባ በለው አሉ። አሽከርየው መልእክተኛውን ሊጠራ ሊወጣ ሲል ኃይሉ ወደ ወለተ ተክሌ አተኩረው እየተመለከቱ ምን ችግር አጋጠማቸው? ደሞስ በአሁኑ ጊዜ ምን ምክንያት አለ? መስቀል አይደለ ፋሲካ አሉ ልጅ ኃይሉ። ይህ ነው በማይሉት ጥርጣሬ ሆዳቸው እየታወከ። እንጃ አለች ወለተ ተክሌ በስጋትና በቅሬታ። የእልፍኝ አሽከሩ መልእክተኛ ይዞ ሲገባ መልእክተኛው ለጥ ብሎ እጅ ነሳና ደብዳቤውን ለልጅ ኃይሉ ሲያቀርብ ልጅ ኃይሉ ከተቀመጡበት ብድግ ብለው ኩታቸውን አደግድገው እጅ ነሱና ተቀበሉ። የደብዳቤው ቃል የሚከተለው ነበር። ተልጅ ኃይሉ ወልደ ጊዮርጊስ የቋራ ገዥ፣ ለጤና እንደምን አለ? እኛ ተነ ሰራዊታችን ደህና ነን፣ ቸሩ መድኃኔዓለም ይመስገን። እህታችን ወለተ ተክሌ በጣም ስለናፈቀች ልናያት ስለምንጓጓ ይህ ደብዳቤ እንደደረሰ ሳታድር ሳትውል የቆረስከውን ሳትጎርስ የጎረስከውን ሳትውጥ ይዘህልን እንድትመጣ ይሁን። ሰላም እግዚአብሔር ተሁላችን ጋር ይሁን፣ አሜን። ማህተም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ መኩሎ አጋሪ ውሃ ለጎንደር። ልጅ ኃይሉ እንደታዘዙት ሳያድሩ ሳይውሉ የዚያን ዕለት ከቤታቸው ወጥተው አደሩ። ከዚያም ሲደርሱ የተደረገላቸው ቀባብ በጣም ቀዝቃዛ ነበር። 2-3 ቀን ፈንጃ ከቆዩ በኋላ አንድ ቀን ማምሻ ከግብር ላይ ደጃዝማች ማሩ ልጅ ኃይሉን ከመኳንንት ሁሉ ለይተው ልጅ ኃይሉ አሏቸው። ልጅ ኃይሉ ምግቡን አቋርጠው ወጥ በነካ እጃቸው የኩታቸውን ድግዳግ እያስተካከሉ ተነሱና አቤት አሉ። ዛሬ ቋራ እንዴት ነው አሉ ደጃዝማች ማሩ ደረቅ ባለ አነጋገር። በዚህ አዳራሽ የሞላው ታላላቅ ሰው ሁሉ አይኑን በቅጽበት ወደ ቋራኛው ኃይሉ ወረወረ። ደህና ነው ጌታዬ አሉ ልጅ ኃይሉ በፍጹም እርጋታ። ጸጥታው ምኑ እንዴት ነው? ምንም የለም፣ ሰላም ነው። ሻንቅላውስ እንዴት ነው? አስቸግርም? አሁን ምንም ያስቸግር፣ በጣም ሰላም ነው። እናንተ እያላችሁ ምን ሰላም አለ አሉ ደጃዝማች አይናቸውን ከልጅ ኃይሉ ላይ አንስተውና ፊታቸውን ዘወር አድርገው በቀስታ እያጉረመረሙ። ልጅ ኃይሉ ንግግሩን ቢሰሙትም ሊደነግጡበትም ሆነ ሊያፍሩበት ስላልቻሉ ማሩን በልባቸው ታዝበው የሚቀጥለውን ለመስማት ይጠባበቁ ጀመር። ባላባት ነን የሚሉ ሰዎችን በቦታቸው ላይ ዝም ብሎ ማስቀመጥ እኮ ሞኝነት ነው። ምንም ቢያጠፋ ምንም ቢበላሽ የሕዝቡን ፍቅር እንዳያጡ ስለሚፈልጉ ምንም አልተሰራ ነው የሚሉት። እስቲ ለሁሉም ደብረ ታቦር ደርሼ እስክመለስ በዚህ ቆይና ስመለስ እንነጋገርበታለን አሉ ማሩ። ይህ አነጋገር የጊዜው መሳፍንት የማሰር ፈሊጥ ስለነበርና በተለይ በደጃዝማች ማሩ ዘንድ ያው ከፍርድ ማስፈጸሚያ ትእዛዝ የሚቆጠር ስለነበር የልጅ ኃይሉን የቁም እስራት ሁሉም ሊረዳው ቻለ። ልጅ ኃይሉም እጅ ነስተው እሺ መልካም ነው አሉ። ቁጭ በል
አሉ ደጃዝማች ማሩ ከቁጣ በማይሻል ደረቅ አነጋገር። ልጅ ኃይሉም እጅ ነስተው ተቀመጡ። ባይደነግጡም ነገሩ ምክንያት ስላልነበረው አናደዳቸው። ያ ወርቅ የመሰለ ቀለማቸው ደም የሰረበበት ጉበት መሰለ። ምግቡን መጠጡ ወደ ጉሮሮአቸው ሊያልፍ አልቻለም። ምናልባት ለይሉኝታ ብለው አንድ ጉርሻ ያህል በውጡ ሌላ ነገር ያስከትልባቸው ነበር። በዚያ ከተቀመጡ ሰዎች ብዙዎቹ በልጅ ኃይሉ ላይ የተገኘ ነውር ያለ መስሏቸው ከዚህ ይበልጥ እንዴት ያቅርብኝ ብሎ ከዳቸው እያሉ እርስ በርሳቸው በሹክሹክታ ሲተቹ፣ የጌታቸውን የደጃዝማች ማሩን ደርሶ ደረቅ ጠባይ የማያውቁት ደግሞ ነገሩ ያለ ምክንያት መደረጉን ሳይገነዘቡት አልቀሩም ነበር። በበነጋው ደጃዝማች ማሩ ወደ ደብረ ታቦር ሲሄዱ ለወይዘሮ ወለተ ተክሌና ለልጅ ኃይሉ አንድ ቤት ሰጧቸው እንዲቆዩ አዘው ሄዱ። ደጃዝማች ማሩ ከብዙ ሳምንት በኋላ ከደብረ ታቦር ተመልሰው ስለ ልጅ ኃይሉ ጉዳይ ይሄ ነው የሚባል አንድ ውሳኔ ላይ ሳይሰጡ ሰነበቱ። በዚህ ጊዜ እንዳጋጣሚ ሆነና የአማራው ግዛት መሳፍንት ደጃዝማች እንዳዋሊቦ ከብዙ ሰራዊታቸው ጋር ወደ አለፋ መዋት ሲያልፉ ወደ ፈንጃ ከተማ ሄደው ከደጃዝማች ማሩ ጋር ተገናኙ። ለጥቂት ቀኖች ፈንጃ ሲቆዩ በባሏ ፊታቸውን ያጠቆሩትን አጎቷ በነጋ በጠብጅ እየነሳች ለመማለድ የሕፃኑን ልጇን የክንፉን እጅ ይዛ በትካዜ አንገቷን ደፍታ በምክንያት የምትመላለሰውን የቆንጆዋን ቆንጆ ወለተ ተክሌን ደጋግመው ሊያዩት ስለቻሉ በልጃገረነቷ ጊዜ በደጃች ማሩ መኳንንትና አሽከሮች ላይ ይደርስባቸው የነበረው ፈተና ደረሰባቸው። ከነዚያ ጥቂት ጠዋቶች በአንደኛው ደጃዝማች ማሩ ከተከበሩና ለዝምድና በጣም ከሚፈልጓቸው እንግዳዎች ከደጃዝማች አንዷ ጋር እንደተቀመጡ ቆይታ ይዣለሁ ባሉበት ጊዜ እንኳ ቢሆን የማትከለከለው ወለተ ተክሌ ልጇን ክንፉን እንደያዘች ገባችና እጅ ነሳች። ደጃዝማች ማሩም እንደለመደው እንደምን አደርሽ ተቀመጭ ኔት አሉና ወለተ ተክሌ በአንድ ወንበር ላይ ተቀመጠች። ምን ጉዳይ ኑሮሻል አሉ ደጃዝማች ማሩ በለዘብታ። ምንም የለኝ ጌታዬ፣ እጅ ለመንሳት ብቻ ነው የመጣሁት አለች ወለተ ተክሌ ከተቀመጠችበት ተነስታ። ግድ የለም ጉዳይ ታለሽም በኋላ ትነግሪኛለሽ አሉ ደጃዝማች ማሩ። እሺ ብላ ወለተ ተክሌ እጅ ነሳችና ወጣች። ወለተ ተክሌ ገብታ እስከወጣች ጊዜ የደጃዝማች አንዱ ዓይን ከወለተ ተክሌና ከሕፃን ክንፉ ላይ ሳይነሳ ተተክሎ እንደተቀረባዩ ጊዜ ደጃዝማች ማሩ አንድ አይነት ኩራት ተሰማቸው። እግዚአብሔር ይበልጡን ደስ ይበል ሲላቸው የወለተ ተክሌ እግርን ገና ከበሩ ሳይወጣ ጌታዬ ይህች አሽከር የት የበቀለች ናት አሉ ደጃች አንዳዋ በሽኮራና ጉጉታቸውን በሚገልጽ ሁኔታ። የእህቴ ልጅ እኮ ናት አሉ ደጃዝማች ማሩ በኩራት። ይገርማል፣ የልጁ አባት የሆነው የማን እግዜር የመረጠው ይሆን አሉ ደጃች አንዳዋ። ተሱ ላይስ ተሳስቼልሃለሁ፣ ለአንድ የቋራ ባላባት ነው ለሚባል የማይረባ ሰው ሰጥቻት ነበር። አሁን አፋተዋት። ጨርሶ ማፋታት። እነሱ አያውቁም እንጂ እኔ አፋትቻቸዋለሁ። እንዴት ሳያውቁ ቀሩ? ገና አልተነጋገሩም። ለመሆኑ እነሱ ሲፋቀራሉ? እሱስ እንግዳ የሆነ ፍቅር ነው። ደጃዝማች እንዳዋ ቅር ተሰምቷቸው ሁሉም ጸጥ ብለው ለጥቂት ጊዜ ቆዩ። ዛዲያ እኮ እነዚህ ሰዎች ማለያየቱ አስቸጋሪ ነው አሉ ደጃች አንዳዋ። ምን እንዳይደረግ አሉ ደጃዝማች ማሩ በልበ ሙሉነት። ምናልባት ሴትዮዋ እምቢ ትል እንደሆነ ለእርሱስ ማንዳራትና ይህስ ጨርሶ አይታሰብም። በእርሱስ በኩል እሱ ደግሞ ምን ባይ ነው? እሱ አሁን በቁም እስራት ላይ ነው ያለው። አጥፊኖ ሆኖ ተገኘ እንዴ? ቢጠረጠርስ የቋራኛ ሰነፍ የለውም። ቢያምጽ ባያጠቃሚ ወታደር ቁጥር ሊያስቀድስ ይችላል። አይ ቢያፋቱትም ያለ ምክንያት ማሰር መቼም ተገቢ አይመስለኝም አሉ ደጃዝማች አንዳዋ። ደጃዝማች ማሩ ጎፈሬያቸውን እያከኩና ወለሉን እየተመለከቱ ዝም ብለው ጥቂት ከቆዩ በኋላ ለሁሉም ሁኔታውን አይተን እንወስናለን አሉ። ደጃዝማች ማሩ መነሻ ምክንያት አጣው ነው እንጂ
ወለተ ተክሌን ለደጃዝማች አንድዋ ለመስጠት የጋለ ምኞት እንደነበራቸው ሁኔታቸው ያስረዳ ነበር። ከልጅ ኃይሉ ጋር ያን ያህል የሚያጨቃጭቃቸው ግርግር እንዲያው መላ ፈጠራ እንጂ እውነተኛ የደጃዝማች ማሩ ሐሳብ በወለተ ተክሌ ውበት ከልጅ ኃይሉ የበለጠ ባለ ጊዜ ዘመድ ለማፍራት መፈለግ መሆኑ ስውር አልነበረም። ይህን አጋጣሚ ምክንያት በክንፈ ሊያሳልፉት አልፈለጉም። ደጃዝማች መዋት ብዙ ጊዜ ትቆያለህ አሉ ደጃዝማች ማሩ የወለተ ተክሌንና የልጅ ኃይሉን ጉዳይ በእንጥልጥል ትተው። አዎ ጥቂት እቆያለሁ አሉ ደጃዝማች አንዳዋ። አሁን ስለተነጋገርንበት ጉዳይ ብዙ ምክር ልትሰጠኝ ስለምትችል ስትመለስ እኔን ጠይቀኝ እና ሳንገናኝ እንዳትሄድ። ታዛዥ ነኝ ጌታዬ። እንግዲህ አደራ ሳታየኝ እንዳታልፍ። ደጃች አንድዋ የወለተ ተክሌ ክንድ የተሰጣቸውን ያክል ልባቸው በደስታ ረክቶ በጣም ደስ እያለኝ ነው ጌታዬ አሉ። በዚያች ደቂቃ ውስጥም ቀደም ሲል አጋብተዋት የቆየች ሚስታቸውን በሐሳብ ጥፋት ፈጥረውላት፣ በሐሳብ ጠልተዋት፣ በሐሳብ ፈቷት። ብዙ ዓመት በፍቅር እንዳልኖሩ ያህልም ሚስታቸው ለመሆን የማትበቃ እንደነበረች አመኑበት። ምስኪኖቹ ወለተ ተክሌና ኃይሉ ግን ሳያስቡት የደረሰባቸውን የግዞት ኑሮ በሰላም አስወግደው ወደ ቋራ ለመመለስ የሚችሉበትን መንገድ ከማለምና ከማቀድ በቀር ሌላ ጉድ ታቅዶልናል ብለው አልጠረጠሩም ነበር። ያለፋ ሟት ለኢትዮጵያ ሕዝብ ከጸበል ከቅጠላቅጠልና ከስራ ስር ቀጥሎ በታላቅ መድኃኒትነት ሲያገለግል የቆየው ታላቁ መድኃኒት ሟት ነበር። የሟት ምንጮች አብዛኛውን ጊዜ የሚገኙት ቆላ በሆኑ ቦታዎች የአንድ ወንዝ ሸለቆ እየተከተሉ ነው። በዚህ አይነት ሁኔታ ፈልቀው ከሚገኙት ፍልሆች አንዱ የአለፋ ጣቁሳ ሟት ነው። ደጃች አንድዋ ወደዚህ ሟት ለመድረስ ከደንቢያ ተነስተው ዝግ ባለ ጉዞ በ3 ቀናት ተጉዘው በ3ኛው ቀን ጊዜው ገና ቀን ሳለ ሻውራ ማርያምን ወደ ቀኝ ትተው ጣራ ሚካኤል ከሚባለው ቦታ ደረሱ። ጣራ እንደደረሱ ጉዟቸውን ቢቀጥሉ ኑሮ ሟቱ ወደሚገኝበት ቦታ በጊዜ ደርሰው ለማደር ይችሉ ነበር። ነገር ግን የቀትር በኋላም ፀሐይ ፊት ለፊት ስለሆነችባቸው ጣራ አፋፍ ላይ ሰፍረው ያን ጎጃምና በጌ ምድርን ከሱዳን ከሚያዋስናው ቦታዎች ድረስ ተዘርግቶ የሚታይ አቀበትና ቁልቁለት ለጥ ያለ ሜዳ ዱር ለበስና ገላጣ ቦታ የሚፈራረቅበትን ያን ካፋፍ ላይ ሆነው ዘቅዝቀው ሲያዩት ወደ ናድ የሚያደርግ ክፍለ ሀገር ሲመለከቱ አመሹ። ያ እጅግ ሰፋፊና በተፈጥሮ እጅግ ለም የሆነ ክፍለ ሀገር ቆልጦ በሚጥል ደዌና በአራዊቱ ምክንያት የዶገውና የወይና አደጋው ሕዝብ ደፍሮ አይገባበትም። ደፍረው የሚገቡበትም አብዛኞቹ ጥቂት ሳምንቶች ሳይቆዩ በዚያ እሳት የሆኑ ንዳድ እየተነደፉ ያልቃሉ። ጊዜ ጠብቀው በንግድ ምክንያት ከሚወርዱትም ውስጥ ብዙዎቹ ይታመማሉ ወይም ይሞታሉ። ስለዚህ ያን የመሰለ እጅግ ሰፊና የሀብት ምንጭ የሆነ ክፍለ ሀገር በደጋገው ጥግ ለጥግ ባለው ለምለም ቦታ ካሉት ጥቂት አማሮችና በመካከል አልፎ አልፎ ከሚገኙት ኩንፈሎችና ሻንቅላዎች በስተቀር ምንም የሌለበት ምድረ በዳ ሆኖ ይኖር ነበር። አሁንም አለ። ከደጋው የአማራ አውራጃ የሚመጡ ደጃች አንዳዋ ይህን ወሰን እንደማይታይ ጥቁር ውቅያኖስ ልብን በሚያሸብር በረሃ በጭጋግ ተሸፍኖ ሲመለከቱ በሕይወታቸው አጋጥማቸው የማያውቅ አዲስ ትርኢት ሆነባቸው። በበነገው ጧት ሌሊት በጣም ሳይነጋ ቀደም ብለው ተነስተው አስጫኑና የፀሐይዋን ሙቀት ከመገፍተሩ በፊት ያን ቋንጃን በዱላ እንደመቱት እጥፍ እጥፍ የሚያደርግ ቁልቁለት ወርደው ከዝነኛው ያለፋ ሟት ደረሱ። ዝነኛው ያለፋ ሟት በመላው በጌ ምድርና በግማሽ ጎጃም ስሙ የገነነ ታላቅ ፍልውሃ ነበረ። ከዚህ ፍልውሃ እንደደረሱ በጣም ብዙ ሕዝብ በዙሪያቸው ስፍሩ አገኙ። ቂጠኛው ባልጨበጡ፣ ወርዴው፣ ጨብጡ፣ እከካሙ፣ ቁስለኛው፣ ቁርጥማታሙ፣ ንዳድ ያመመው፣ ሆድ ቁርጠት፣ ራስ ፍልጠት፣ ዓይን ምታት፣ ውጋት፣ ጉስምት፣ ሌሎችም በደብተራ ዓይን ወርቅ የተጠቀሱ የነበሩ በሽታዎች አንዱም ሆነ ብዙዎቹ የደረሱበት በዚህ ሟት ተጠራቅሞ ነበረ። ደጃዝማች አንድዋ ያን ሁሉ በልዩ ልዩ ደዌ የተለከፈ ብዙ ሕዝብ በሟቱ አካባቢ ሰፍሮ ባዩ ጊዜ
የደለው ሙቅያኝ ካል እንደሚባለው ሰሞኑን ብዙ ምግብ ስበላ በተለይ በአራት ጊዜ ቅባት የበዛበት ምግብ ስበላ ሆዴን ይከብደኛል ብለው ያን ያህል መንገድ አቋርጠው መጥተው ስለነበረ ቀብጬ መጥቼ በሽታ ሸምቼ እንዳልመለስ ብለው አሰቡ። ሰው በበዛበት በሚሞትበት አካባቢ ያለው ሰው ራሱን ከሟቾች እንደሚቆጥር ያለዚያም በወጣ በገባ ቁጥር ሰውና እንጨት ተሰባሪ ነውና ሰው እንዳይሆን የለምና እያለ ንዛዜ እንደሚያበዛ በሽተኛ በሚበዙበት አካባቢ የሚኖር ሰውም እንዲሁ በበሽታ ፍርሃት ይጨነቃል። ስለዚህ ደጃች አንዳዋ ያን ሁሉ በሽተኛ ሲያዩ መስጋታቸው አያስገርምም። ይሁንና እንደነ ደጃዝማች አንዳዋ ያሉት በክብርም ሆነ በጤንነት ከዚያ ከተሰበሰበው ሕዝብ እጅግ ከፍ ያሉ ሰዎች ከሕዝቡ ጋር የሚጋፉበት ምክንያት አልነበረም። በተለይ ቂጥኝና ሌላ እሱን የመሰለ አስጊ በሽታ ያለባቸው ሰዎች ሌሎቹ ከሚታጠቡበት ገንዳ ወርዶ ወደ ታች ካሉት ገንዳዎች እንጂ ለሌላ የውስጥ ደዌ ሲሉ የመጡ ሰዎች ከሚታጠቡበት ገብተው እንዲታጠቡ አይፈቀድላቸውም ነበር። ስለዚህ ፍርሃቱ ከፍርሃት በቀር አደገኝነት አልነበረውም። ይሁን እንጂ የወለተ ተክሌ ውበት በየጊዜው ትዝ እያላቸው ሰላም ስላሳጣቸው በሟቱ ለመሰንበት የነበራቸው እቅድ እየደከመ ሄደ። በፍልውሃ ውስጥ እንዳሉ ከፍልውሃው ወጣው ወደ ቀዝቃዛው ወንዝ ገብተው ሲለቃለቁ አልፎ አልፎ ከሚመጣባቸው ጉጉትና ትዝታ በላይ ማታ በድንኳናቸው ብቻቸውን ጋደም ሲሉ የወለተ ተክሌ ጉዳይ በአእምሯቸው እየተሯሯጠ አሁንም ሟቱን ትተህ ውጣና ደጃች ማሩ ከባሉ አፋተው የሰጡህን ያችን ቆንጆ ወይዘሮ ይዘህ አማራ ሳይንት ግባ የሚል መንፈስ መጥቶ ከተኙበት ስለሚወተውታቸው ምንም ምክንያት ሳይኖር ከመኝታቸው ላይ ሲገለባበጡ ያመሹ ነበረ። ከብልቱ ምኞታቸው ላይ ለጊዜው በጥጋቸው ሁና ስሜታቸው በመጠኑ የምትቀንስ ሴት ባለመኖሯ ተጨማሪ ችግር ሆነችባቸው። ሟት የሚገባ ሰው እንደ ሙሽራ ከነጋ እስኪጠባ ሲመገብ እንዲሁ በየሰዓቱ በፍልውሃ ሲነከስ ስለሚውል ምቾቱ አደገኛ ነው። ጥላ አንድ ቀን ደረቅ ረፋድ ሲሆን ደጃዝማች አንዷ ወደ ሟቱ ገብተው ሲታጠቡ አንድ ታላቅ ተልቦ እባብ ከሐይቋ ግን ጠርዝ ላይ ሆኖ መንታ ምላሱን እያውለበለበ ወደ ሐይቋ እንደሚወረወሩ ሲሰብቅ ታየ። ደጃዝማች አንዷ እንደ አብዛኞቹ ሰዎች እባብ በጣም ይፈሩ ስለነበረ ምንም ሳያውቁት ራቆታቸውን ከገንዳው ተስፈንጥረው ወጡ። ደጃዝማች አንዷ በሕይወታቸው ውስጥ በማያውቁት ብዙ ሕዝብ መካከል ቀርቶ በወዳጆቻቸው ፊት እንኳ ሰውነታቸውን ትንሽ ቢገለጥ በጭራሽ አይወዱም። ከመኝታቸው ላይ ልብስ የሚያወልቁት እንኳ ሚስቶቻቸው ከተኙ በኋላ መብራት አስጠፍተው ነው ይባላል። ስለዚህ ጉዳይ ያወረችባቸው ሴት ባትኖርም እንደ አፄ ፋሲል ሰውነታቸውን ሁሉ በጠጉር የተሸፈነ በመሆኑ ነው። ሰውነታቸው ከሚጋለጥ ቢሞት የሚመልጡት እያሉ የሚያሽሟጥጧቸው ሰዎች ብዙ ነበሩ። አፄ ፋሲል ሰውነታቸው ሁሉ ጠጉር የለበሰ ስለነበር ይህንንም ማንም እንዲያውቅ ስላልፈለጉ አብራ ያደረች ሴት ሁሉ ታንቃ በገደል ትጣል ነበር። ለዚህ ኃጢአታቸው ይቅርታ ያሰኛላቸው ዘንድ ብዙ ድልድዮች እንዲሰሩም አንዲት የበቃኝ አገልጋይ ስለነገረቻቸው በዘመኑ መንግስታቸው ብዙ ድልድዮችና ሕንፃዎችን ይሰሩ ቻሉ የሚል አፈ ታሪክ አለ። ይሁን እንጂ አዳም ዕፀ በለስን በልቶ ሲገረምና ጸጋውን ሲገፈፍ ራቁቱን እንደቀረ በሁለቱ ጭኖቻቸው መካከል ሁለቱን እጆቻቸውን ገርበብ ከማድረጋቸው በቀር ሌላ ነገር ሳይኖራቸው እርቃነ ስጋቸውን ሲቀሩ ሰውነታቸውን የሰም አንጎቻ መስሎ ከመታየት በላይ በሚነገርባቸው ሐሜት የተገለጸውን ጠጉር ጨርሶ አልነበራቸውም። እንደውም በአንዳንድ ወንዶች ላይ የሚገኘው የደረት ጠጉር እንኳን አልነበራቸውም። ራቁታቸውን እንደቆሙ ባዩ ጊዜ አሽከሮቻቸው እየተሯሯጡ ልብስ አምጥተው ካለበሷቸው በኋላ ዱላቸውን ይዘው ጌታቸውን በሕዝብ ፊት ያራቁታቸውን ያባረረውን እባብን ለመግደል ወደ ሟቱ ገንዳ ተሯሯጡ። ተው እንዳትነኩ አለ ሟት ጠባቂው ሰውዬ። ለምን አለ ከደጃዝማች አንዱ አሽከሮች አንዱ። ቆሌ ነው አይነካም። የምን ቆሌ ነው? ሰው የሚበላ ቆሌ? ደርሶ ሰው አይነካም። ዛሬ ምን ሲያደርጉ ነው? ጥላ አድርገው ሲገቡ ነዋ። የምን ጥላ እንዴ? የዛሬ ውስጥ ደግሞ እንዴት ያለው ጉድ ነው! ስንት ጥላ አለ። ተሴት ጋር አድሮ ንጡ ሳይሆኑ ሲገቡ ነዋ አለ ሟት ጠባቂው በሰዎቹ ቂልነት በመገረም። የደጃች አንዱ አሽከሮችም ስለ ጌታቸው ከሴት ጋር ማደርና አለማደር መከራከሩ ከመብታቸው በላይ ስለሆነ ጅንኑን እባብ ሳይነኩት ተመለሱ። በዚያ ቆላ ከሞላው እባብ ሁሉ በሟቱ አካባቢ ያሉ እባቦች እድሜ ለጥላ እንጂ ክብርና መፈራት የታደሉ ዓለመኞች ናቸው።
ፀሐይ ሲያቃጥላቸው ወደ ሟቱ ብቅስ ቢሉ ጥላ አድርጎ የገባ ሰውን ለማባረር ከቅዱስ ሚካኤል ታዘው የመጡ ናቸው ስለሚባል የአንድ ራስ ያህል ተፈርተውና ተከብረው ከመመለስ በቀር በዱላ ቀርቶ በሐሜት የሚነካቸው ሰው እንኳን አልነበረም። ደጃዝማች አንዷ ከሟት ጠባቂው የጥላ ጉዳይ እንደሰሙ ራሳቸውን በራሳቸው ቢጠይቁት ምንም መልስ አጡለት። እንደ ብዙዎቹ መኳንንት የጭንገረዳ ዘውታሪ ብሆንና ሴት ይዤ ብመጣ ራሴን እንድጠራጥረው ብቻዬን ተኮርኩሜ እያደርኩ የምን ጥላ መጣ አሉ ለራሳቸው። ግን ብዙ ሲያሰላስሉ ከቆዩ በኋላ አንድ ነገር ትዝ አላቸው። ይሄውም ከትናንት ወዲያ ማታ በህልማቸው ወለተ ተክሌ ያስደንግጣቸው የነበረው ነው። ይሄ ትዝ ባላቸው ጊዜ ይሄ ባበስ አስተያየት የለሽና ግፈኛ ነው። ከትናንትና ማታ ወዲያ በውን ሳይሆን በህልም ጥላ አድርጓል ብሎ እስተዚህ ይከታተለኛል። ዛሬ በውኑ ጥላ አድርጌ ብገባ ኑሮማ ተወርሮ ነድፎኝ በሰው ሀገር ቆላ ሙቼ ልቀር ኑሮ የለ። ወለተ ተክሌን በውን አንድ ቀን እንኳን ሳላገኛት በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሉ በሐሳባቸው። ነገሩ ዝግድን ስላደረጋቸው እንደቆሙ በከባድ ስሜት ተወጥረው በነበሩበት ሁኔታ በከባድ እንቅልፍ እንደሚነቃ ሰው ብንን አሉና በቅሎችን ጫኑልኝ፣ ዛሬ በዚህ ቦታ አላድርም። ያላረፈች ጣት ምን ጠንቁላ ትመጣለች ነው የሚባለው። ጠግቤ ጤነኛ ሰውነቴን ይዤ መምጣቴ ሬሳዬን በበረሃ ልጠል፣ ጫኑልኝ አታ አሉ። ዋናው ብስጭት የባቡ ፍርሃት ብቻ ሲሆን በእርሱ ምክንያት ያን ከሚስቶቻቸው አይን እንኳ ሰውሮት የሚኖሩትን ሰውነታቸውን በዚያ ሁሉ ሕዝብ ፊት ገልጠው መታየታቸው ነው። ደጃች አንዷ እንደውም በወለተ ተክሌ ያደረባቸው ጉጉት እንቅልፍ ነስቷቸዋል። ከዚህ በላይ እንዲህ ያለ ምክንያት ሲጨመር ምን ያድርጉ? በቅሎቻቸው ሁሉ ተጫኑና በዚያ ቃጠሎ ፀሐይ ያን አቀበት ተያያዙት። ማን ደፍሮ ጥቂት ይቆይና ፀሐይ በረድ ሲልሎት ይነሱ ይበል። ብቻ እንደዚያ የሟቱን ክብር ጠባቂ የሚባሉ ባቦች ሊቆጣጠሩ ያልቻሉ ስንት ጉድ በዚያ ሟት ውስጥ እንደሚፈጸሙ ሳያዩ ሄዱ። እርሳቸውም ከነሶቻቸው ለቀው ሲሄዱ ለጊዜው የቀበሌው ድምቀት ጭር ያለ ቢመስልም ያ ሳቅና ሁካታ በቀላሉ የሚቀዘቅዝ አልነበረም። መቼም በየቦታው አንዳንድ ከይሲ አይጠፋ። ከላይኛው ገንዳ ከሚታጠብ ጤነኞች ሰዎች መካከል አንዳንድ ተንኮለኞች የግራር ወይም ያጣጥ ሾዎች እየሰበሩ ወፈር ባሉ ደረቅ ሳሮች ላይ እየሰኩ ወደ ታችኛው ገንዳ ብዙ ውሃ በሚወስደው የቀርከሃ ሻንዳ ውስጥ ሸዋን ፊት ለፊት አድርገው ሳሯን ሲለቋት ከውሃው ጋር እንደ ቀስተ ወርወራ ትሄድና ቁስላቸውን በሻንዳው የሚያስመቱ ሰዎች ከአንድ አሳፋሪ ቦታ ላይ ጠቅ ስታደርግ የተዋጋው ሰውዬ ወይም የተወገች ሴትዮ እያማሩና እየተራገሙ ከሻንዳው ሲመለሱ ታላቅ አስቂኝ ነገር እንደተሰራ ሁሉ